ገበየው ቢሞት ተተካ ባልቻ መድፋ ገለባጭ ብቻ ለብቻ ደገነርስ በግዙፉ ኤሚሬት ስቴዲየም ሰማያዊ ጨርቅ ተከናንበው የመጡትን ጠላቶቻቸውን እሳት ነበልባል በሚተፋው መድፋቸው ታግዘው ልባቸውን ሲነርቷቸው አመሹ። ደገነርስ ከተራራው ጫፍ ላይ ቆመው ድፍን ዓለምን እያስገረሙ ይገኛሉ። እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ። አረ ወያላ ቼላው ቆይ ምንድነው? በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆንጣችሁ አላደጋችሁም እንዴ? ምንድነው? ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። ምንም አታመጣም ወያላ ምትበላ መስሏል። ጀማው እንደተለመደው ጀማው ምንም እኮ አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም። አባቴ እንደተለመደው ተሰጥቷታል ጀማው። የሚገባን 3 ነጥብ ጀማው። የሚገርም ድል ወደ 5 አርገናል። ዲቻው አስጨንቆ ነበር በቀይ ካርድ ወጥቶ። ለምን በአንድ ተጫዋች አርሰናል አስጨንቅም? እኛ የምንፈልገው 3 ነጥብ 1 2 3 አለቀ። ሌላው ገደል ትገባታለህ። አፍን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው? ወልደር ክላስ በረኛ እና ራያ ቃንዴላ ራያ የሚገርም ጭዌ ደግሞ የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል እኛም እንቋጥራለን ለአርሰናል። የሚገርም ጨዋታ የሚገርም ድል። ይሄ ዓመት ከአርሰናል አልፍም። ተማመኑ ደግሞ ተማመኑ። ዛሬ የሚገርም ድል። ተከታታይ 2 ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን። በዚህ ዓመት የአርሰናል ወደ እናቴ ቤት እመለሳለሁ በወያላው እስከ መቼ እቃጠላለሁ። ቻለው ፍሬንድ ችግር የለውም ነው ወታደር ነው ሞት አልፈራም አላልከም አላመንኩም። ለነገሩ አንተ ምን ታረጋለህ? ጉዳት ኤካር ኮርና ከጉዳት ተመልሰው ዛሬ ለአርሰናል 11 አስተላለፍ ውስጥ ከገቡ አንተ ምን ታደርጋለህ? ምንም አትሆንም። ያባት እኔ እኮ አረ ይሄን ወያላ የሚያረጋጋልኝ ሰው ልጣፍ ቼላው ህጋዊ ሚስቴን አንቀባረርኳት እየማው አንቀባረርኳት ራሱ ሚለው አይገልጾም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አዩ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴን እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይኸውልህ ይሄንን ዋንጫ ጥረን ግረን በራሳችን ነው ምን በለው። የማንንም እገዛ አንፈልግም ማለት የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወይ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን አሸንፈን ወተናል። ገና የጅማሬው ነው። ቀውጥ ኢቨንት የነበረን ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከመንገዳርስ ከቦን ቼላው ጉድ ሰራ። ድሮስ ቼላን ተማመኝ። ቼላው የወያለው ሚስቱ ናት። በቃ እየለች ነው የምታፈነድደው ኤቭሪዌር። በቃ የለንደን ጉሬት ብሎ ምን እንዳትል የለህም። በቃ የለህም። ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል? ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ። አሁን ደግሞ ፔድሮ ኔቶ ወጣ። ምንድነው? ቆይ ሴት ፒስ ኤፍሲ ቆይ ስላንቺ እናወራለን። ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን 2 ጎል ከሴት ፒስ። ፕሪሚየር ሊጉን አግማማችሁት። አርሰናሎች ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን። በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር ሁለተኛ ቼላን ተማመኝ የምን ያስተለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ሁላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነኝ። ለኔ ጥላል
ጋይስ አሁን ገና ቤት መግባቴ ነውና ምን መሰላችሁ ዛሬ ደከመኝ። እግዚአብሔርን ዛሬ መጨው ሁሉ አልፈልግም። በቃ ስልችት ብሎኛል። በቃ ሰለቸኝ ማለት አንዳንድ አልምጥ ተጫዋቾች ስላሉ ማለት ነው። እነሱ እዛ በየሳምንቱ ደሞዛቸውን እየላጡ የኔ ጨጓራ የሚላጥበት ምንም ምክንያት የለም ማለት ነው። አንተ ገጣባ ፔሮኔቶ ማርያም ዛሬ ኢነርጂ ራሱ የለኝም። በቃ በጣም ነው በቃ ማለት ምን ያህል ደደብ ብትሆን ነው አንተ ሁሌ በየቀኑ በየጨዋታው ቀይ ማግኘት አለብን። በየጨዋታው ሁሌ በቃ ቀይ ኧረ በስመ አብ። ባለቤቶቹ ራሱ ብትሆኑ ማለት ደደብ ደነዞች ናቸው። ድንዝ ያላችሁ ደነዝ። ጃንዋሪ ላይ አንድ ሴንተር ባክ ደና ሴንተር ባክ እንደማስፈረም ቁጭ ብለህ ከስትራስበርግ ምናምን ትሰበስባለህ የማንንም ንፍጣ። በጣም ማርያምን ነው ብላ ዛሬ መናገር የማልፈልጋቸው 3 ተጫዋቾች አሉ። 3 ተጫዋቾች ሪስ ጄምስ፣ ሞሴስ ካይሴዶና ቻሎባ። መድኃኒዓለምን ነው የምላችሁ ቁም ነገር 3-11 ነው የተጫወተው። 3-11 ፓልመር አንተ ለንቋጣ ሊጥ አንተ ደነዝ። ወይኔ ተቃጠልኩኝ ዛሬ መድኃኒዓለም። አንድ አርሰናልን ማሸነፍ የሚችል ማናጀር እንጣ አንድ። ወይኔ ቶማስ ቱሂል የማንን መቀለጃ ነው በመድኃኒዓለም። ኮንፈረንስ ሊግን ትገባታለህ በቃ ምንም እንትን የለው። እኔ በቃ ስልችት ነው። አንድሬ ሳንቶስ ምን አባው ነው አንተ ደደብ ምን አባው ነው? ቆይ ተስፋ ማድረግ እኮ ነው እኔ አርሰናል ችሎ ቢያሸንፍ እኮ አርሰናል ከአርሰናል 2 ቼልሲ 1 የተረዳናቸው 5 ነገሮች። የመጀመሪያው ዙቢሜንዲ በጣም ወደው ተጫዋች ነው። ዙቢሜንዲ በዚህ ዓመት አርሰናል እዚህ ያለን ቦታ እንድንደርስ በጣም ትልቅ መንገድ እንድንራመድ ያደረገን ተጫዋች ነው። ከሆነ ሰዓት በኋላ ግን ዙቢ በጣም ጨዋታ ከመደራረብ የተነሳ ካለ ድካሚውን አላውቅም በቃ ላይክ አቋም ላይ አይደለም ጭራሽ ፎርም ላይ የሆነ ተጫዋች አለ ዙቢሜንዲ ዛሬ ያረገውን ፓስ ወይ ደግሞ ዙቢሜንዲ ዛሬ ያረገው ታክል ወይ ደግሞ ዙቢሜንዲ ያረገው ምንም አይነት ነገር ዛሬ እኔ አላየሁም። ፐርሰናሊ እናንተ ካያችሁ አላውቅም። በጣም መስተካከል ያለበት ነገር ነው። ይሄ ነገር 9 ጨዋታ ነው የሚቀር። በጣም ትንሽ ጊዜ ነው የሚቀር። 29ኛ ጨዋታችን ነው ዛሬ የተጫወትነው። መቀየር መስተካከል አለበት። ሁለተኛ የተረዳ ነው ፈርስት ሃፍ ላይ መጠቀም ያሉብንን ቻንሶች ማንጠቀም ከሆነ ሰከንድ ሃፍ ላይ እነዛን እድሎች ተመልሰን ላናገኛቸው እንችላለን። ዛሬ ሁለቱንም ጎል ያስቆጠርነው ከኮርና አይደለ? ፈርስት ሃፍ ላይ ማለት ክሊር ከት ቻንስ አይኖር እንጂ ሊትራሊ እነሱ አንድ ተከላካይ ኖሯቸው እኛ 3-4 ተጫዋች ሆነን ፓሶቹን ለምን የምናበላሽ? ቲምበር በላይ በኩል ሄዶ የወጣው ኳስ ለምንድን እንደዚህ ለንቋጥ አይነት ምት የሚመጣው? በጣም የሚያበሳጨው። ምክንያቱም እንደዚህ አይነት ስንት ተደጋጋሚ ጨዋታዎችን ተመልክተናል። ስንት ጨዋታ ተመልክተናል። እንደዚህ አይነት ነገሮች መስተካከል አለባቸው። ላይክ እንደዚህ መቀጠል አንችልም። ምክንያቱም ነጥቦች ሉዝ ማድረጋችን አይቀርም። ከዚህ በፊት ሉዝ አድርገን ስላየ ነው ማለት ነው። አሁን የትሮሳርድ አንድ ኳስ እዚህ ጋር ፊት ላይ ፎቶ ስላለ ሊትራሊ ሁሉም ነው እንደዛ ሲያደርጉ የነበሩት። ሶስተኛ የተረዳ ነው ሊጉ ላይ ከሳምንት ማለት ነው እየወጣን ያለው ይሄ ሰውዬ ነው። አዎ እሱ ያጠፋባቸው ነጥቦች ያጣንባቸው ኳሶች አሉ። ሊትራሊ ግን እንዴት አንድ ቡድን አንድ ሰው ቀይ ካርድ ሲወጣለት የተሻለ ተጫዋች በ11 ተጫዋች አድቫንቴጅ ወስዶ መጫወት አይችልም? ተመሳሳይ ነው ጨዋታው። አርሰናል 10 ተጫዋችም ሆነበት ያኛው ቲም 11 ተጫዋችም ሆነ የተለየ አይነት ማጥቃት የተለየ አይነት ፕሬሸርና ነገር አንመለከትም። እነዛ ቻንሶች ለምን ሲፈጠሩ የነበሩት? ይሄን ኳስ ያወጣው ነው ጋርናቾ ክሮስ ያደረገው ኳስ። እንዴት ነው ሊትራሊ አንድ ሰው ቦክስ ውስጥ ኖሮ ዲል ማድረግ የሚያቅታቸው ከዛ ሰው ጋር ማለት ነው? ሊትራሊ ጎል ቢሆን እኮ በ10 ተጫዋች አቸውን ወጣ። ሌላ ነጥብ 94ኛ ደቂቃ ላይ አጣ ማለት ነው። እኔ ማርያምን ኳስ በሰላም ማየት አንችልም እንዴ? ኧረ በስመ አብ። አራተኛ የተረዳ ነው ሳሊባ ምርጥ ተጫዋች ነው። ምርጥ ተጫዋች ነው። ጎል ስላገባ ብቻ አይደለም እያንዳንዱ መስራት ያለበትን ስራ አመቱ ከጀመረ ጀምሮ የዛሬ የመጀመሪያ ጎሉን ያስቆጠረው በኦንጎል ሲሆን በሳሊባ የተያዘ ይመስለኛል ኳሱ ጎል ስላስቆጠረ እያንዳንዱ ጨዋታ ላይ እንዲህ አንድ ኳስ ሳይሳሳተው እየተጫወተ ያለው ሁሉም ነገር እየሰራ በስርዓት እያደረገ እየመጣ ያለ ተጫዋች ነው። ላይ አላወራንለትም። በዚያ ጭራሽ ያላወራንለት ለሳሊባ ኮንትራቱን ፈርሞ አራዝሞ እኛ ጋር ዋንጫዎችን ማሳካት የሚፈልግ ሜንታሊቲውን በስራ የሚጠብቅ ያ ኳስ ኦንጎል ከገባ በኋላ የነበረውን ፊት አይታችሁታል። ሊትራሊ በቃ ለእኛ የሚያስፈልገን አንደኛ ወንድ የሆነ ተጫዋች ነው። በጣም ደስ የሚል ፐርፎርማንስ ነው ከሱ ያየሁት። ሂንካፔም ራሱ ላይ ጎል ያስቆጠረ እንጂ በጣም አስደስቶኛል ዛሬ። ግን በቃ 5ኛ መጨረሻ በጣም ደስ ያለኝና የተረዳሁት ነገር ምንም ነገር ቢሆን እንደዚህ አይነት ዋስ የሆነ መንገድ የለም። በቃ ሊትራሊ ክሊር ከት ኤዜ የሞከረው ቻንስ የሆነ ቻንስ ካልሆነ በቃ ዋስ ከለላ መከታ ማለት ይሄ ነው። በቃ ኮርና
ላይክ ሊትራሊ ስንት ነጥብ ነው በዚያ ከኮርና ኒኮላስ ዮቨርን ቆም አይደለም እዛ ግድግዳው ላይ መሰል ሊትራሊ መዘመር አለባቸው ለብቻው ዜማ ወጥተው እኔ ማርያም እንዳሸነፍን ራሱ አይደለም ውስጥ እየተሰማኛለሁ በቃና ጥሩ ነው 4 ነጥብ አድርገናል ፎሎ ኮምፕሊት ሼር ያደርጋችሁ ይመቻችሁ አንድ ትልቅ እውነት አልንገራችሁ ራሴን ላሞኛል ግን አንድ ሁላችንም ማወቅ ያለብን ነገር ነው ታውቃላችሁ ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ እግዚአብሔርን አርሰናል እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው ያሳየ እየተመለከትኩ ያለው ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው ሁሉም ነገር ላይ ሁሉም አጫወቱ ላይ ማለት ነው ዊን ያስፈልጋል ገብቷል እሱን እውነት የሚያደርግ ከሆነ ማን ሲቲ በእርግጠኝነት ይበላል ግን አርሰናል በዚያ ጨዋታ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም በፈጣሪ ቼልሲ እኔ ራሴን አመመኝ በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር ፔድሮ አንተ የማይደረግ በፍጹም ካንተሽ የማይጠበቅ ነገር ነው ያደረገው እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፍረው ለእናንተ ማስክ ችግር ሌላ ሆነባችሁ ማንቸስተር ዩናይትድ አሸንፏል እንግዲህ የራሳችንን እድል በራሳችን ነው የምንወስነው በአርሰናል አይደለም በቃ ከዚህ በኋላ ያለቀ ጉዳይ ነው በአሁኑ ሰዓት አቋማ ሰበር የተባለ መረጃን አሳልፏል ይሄንን መረጃ ነግራችኋለሁ በደንብ ኮፒ ሊንክ ሼር ያደርጋችሁ ለአቋማ አባላት ታደርሱልኛላችሁ ማለት ነው አቋማ ባወጣው መግለጫ ከአሁን በኋላ በለንደን ክለቦች ምንም አይነት እምነት እንደማይጠልና አርሰናል ነጥብ ያስጠላሉ ብሎ ተስፋ እንደማያደርግም እንግዲህ አሳውቋል ከአሁን በኋላ ለንደን ክለቦች ከአቋማ አባልነት መሰረዛቸውን አሳውቋል ማንኛውም ቼልሲ ዛሬ የአቋማን ቋጠሮ ችላ በማለት በአርሰናል 2-1 በመሸነፉ ምክንያት ከአቋማ አባልነት መሰረዙ ተረጋግጧል አረ በስመ አብ ሲቲ 1-0 ሊድ ስናሸንፎ ጎል ሳይገባበት በክሊን ሺት ስለተቀጠቀጠ ብቻ ይሄ ሲቲ ነው አርሰናልን የሚይዘው ይላል አርሰናል ደግሞ ቀይ በወጣበት ቼልሲ እንኳን ተቀጥቅጦ በሁለት ዲፌንደሮች እንደተለመደው በኮርና ግብቶ በኦፕን ፕሌይ የወደቀ ቲም እንኳን ማስከፈት ሳይችል እያሸነፈ ይበላል በጣም ተጫወታላችሁ ለማንኛውም ወደ ጨዋታው ስገባ ላቪያን ለምንድነው ቤንች ያረከው እንደዚህ የሚሽል ልጅ ነበር እንደ ሮሚዮ ላቪያ ዴላፕ የተባለ በኢየሱስ ስም ደደብ እግር ኳስ ተጫዋች አይደል ኦፍሳይድ ያልሆነ ኳስ እንደዛ አልፈ ጋርናቾ ቲምበር በ10 እግሩ ቢሮጥ የማይደርስበት ጋርናቾ ቀድሞታል እኮ ኦሬዲ ብቻውን ነበር አታሻማለትም ቡክትክት አድርገው ኳሱን ኮርና እንዲወጣ አረከው ሌላኛው ምንድነው ከቀይ ችግር አለባችሁ እንደ ቼልሲ አንዱ ምን አለ በዚህ ሲዝን ቶተናም ካሸነፋቸው ጌሞች ብዛት ይልቅ ቼልሲ ብዙ ጌሞች ላይ ቢቀይ አይቷል ወራት ሳይሆን ማርያምን ከነጎዲያ ከብራይተን አወያለሽ እንዲ በስልኬ ያንቺን በቲቪ የሲቲ ከኖቲንጋም ፎረስት ነው ያለው እኛ ስናሸንፍ የዛን ያንቺ ስትጥይ ችግር የለው እንመጣለን ኦለካ ተርፍ ጌም ተጫውታችኋል ችግር የለውም የማይቀር ጉዳይ ነው በእንደዚህ ማተዛለቁ የሚገርም ፋይት አንዳንድ ደደብ ተጫዋች ባይኖር ኖሮ የሚገርም ፋይት ማርያምን ቼልሲ አድንቂያችኋለሁ ዴላፕ የሚባል ሰውዬ አያስፈልግም ጭራሽ ቆጣሉት ቆሻሻ ነው ዶፔድሮ ትችላለህ ታገልክ ፓልመር ትንሽ አቋም ወርዷል ካይሴዶ ትችላለህ አርሰናል ማንም አይችልም ማን ቻለ እስቲ እውነት እናውራ ማን ችሎ ነው ያሸነፋችሁት ዛሬ በቃ ኮርና ፓስ እንኳን በስ ትሮሳርድ ሲያበል እኔ ትሮሳርድ ነበር የሚችለው አርሰናል ላይ ብዙ ጊዜ አይኔ ላይ የማየው ሁሌ የሚያስደምመኝ ምን አለ እሱ ነበር እሱ ራሱ አልቻለም ማንም ሳይችል አሸንፋችኋል ይሜ እኛ ከዚህ በኋላ ያለውን ካሸነፍን ስለምንበላ እኛ እንደናንተ ሰው እጅ ላይ አንደገም ከዚህ በኋላ እናንተ ናችሁ